ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ዳጣ ድራማ ክፍል 4 ከ18 ዓመት በኋላ ቤተሰቦቿን ፈልጋ ያገኘችው ልጅ ምን አጋጠማት ዳጣ የሚለውን በዛሬው ክፍል የምናይ ይሆናል። ቤተሰብ ወርቁን ሰርቃለች ተብላ የተጠረጠረችው ዳጣ ሌባው ማን እንደሆነ ዳጣ እንዳልወሰደችው እውነቱ ታወቀ። የአቶ ደረጀ ልጅ ኤቢ እንደወሰደችው ታናሽ እህቷ ውሃ ለናታን ነግራው ናታ ለአቶ ደረጀ ክላሱ ድረስ ጠርቶ የማየ ጌጣጌጥ ጠፍቷል፣ ውሃ ለምስክርነት የምትበቃ ልጅ ባትሆንም አትዋሽም፣ የወሰደችው ኤቢ ናት ሲል ለአቶ ደረጀ ነገረው። ወይኔ ኤቢ በማለት በጣም ተናዶ እሷን ክላስ ድረስ ጠርቶ ነይ እፈልግሻለሁ፣ በሩን ክፈቹ በማለት በሩን ከፍታ ቦርሳውን አንሹ ክፈቹ ብሎ ቦርሳውን እንድትከፍተው አዘዛት። በጣም ፈራይ ተርበተበተች። ምን ያርበተብትሻል? ነይ ክፈቹ ቦርሳውን እያልኩሽ ነው ሲላት እግራ ገባት። የማትታወቅ ልጅ ከጎዳና አንስተህ ወደዚህ ቤት አንጥተህ ያዋረድከኝ ተጠያቂው አንተ ነህ። ጭራሽ አንተ እሷን እንደመጠየቅ ቆመ ትከራከርላታለህ። ያዋረድከኝ አንተ ነው ብላ ለባለቤቷ ላቶ ደረጀ ስትነግረው እባክሽ ሁሉንም ነገር በሰላማዊ መንገድ እኔ ራሴ እጠይቃታለሁ፣ እንደዚህ አትሁኒ ማርታ ቢላትም በጣም ተናዳለች። እውነቱን እንድትነግረኝ እፈልጋለሁ። ይህች ልጅ ለምን ምክንያት ነው ወደ ቤት የመጣችው? ማናት? ምንህናት? ዛሬ እውነቱን ላውቅ እፈልጋለሁ አለችው። እባክሽ ተረጋጊ፣ ልጅቷ ላትወስድ ትችላለች ብሎ ቢላትም መረጋጋት አልቻለችም። ቆይ አንቺ እኔ ባለቤትሽ አይደለሁም እንዴ? እኔ የምልሽን ነገር ደግሞ መስማት አለብሽ ብሎ እንድትረጋጋ አድርጓታል። እኔ ከአሁን በፊት ሳውቅሽ ጥሩና የተረጋጋ ሴት አልነበርሽም እንዴ? ገና ይሄ ነገር ተፈጠረ ብለሽ ልጅቷን በዚህ መልክ የምትናገሪያት ለምንድን ነው ብሎ ሚስቱ ስርዓት እንድትይዝና ዳጣን በሰላማዊ መንገድ እንዲጠይቃት አስቦ ወደ ክላሱ ይዞ ገብቶ ዳጣ ከአሁን በፊት የጠፋ ነገር የለም፣ እውነት የምታውቂው ነገር አለ ወይ? እባክሽ ይህ ነገር ደግሞ የጠፋው በጣም ውድ ነው ብሎ ነገራት። አንተም አባዬ እየጠረጠርከኝ ነው ወይ? እኔ የመጣሁት ቤተሰቦችን ፍለጋ ነው እንጂ የእናንተን ንብረትና ገንዘብ ፈልጌ አይደለም ብላ ለአባቷ ነገረችው። እኔም እኮ ግራ ገባኝ ምን እንደምል፣ ከአሁን በፊት እንዲህ አይነት ነገር እኮ ጠፍቶ አያውቅም ብሎ ነገራት። በፊት ጎዳና ላይ እንደተቀመጥኩኝ አዎ እውነት ነው፣ ግን ከነ ብሩክ ጋር ከሆንኩ በኋላ እንዲህ አይነት ነገር ትቻለው ስለምትሉትና ስለምታወሩት ጠፋብኝ ስለምትሉት ነገር እኔ የማውቀው ጉዳይ የለም፣ እባክህ አባዬ ተወኝ ብላ ለአባቷ ነገረችው። እሱም በጣም አዝኖ ልጅቷን ከክላስ እንድትወጣ አድርጓታል። ተንኮለኛዋ ኤቢ የተባለችው ከናታን ጋር ስለተቀራረበችባት ከዛ ቤት እንድትወጣና ይች ልጅ ማናት ከኛ ከልጆቹ እኩል የምታጌጠውና በነፃነት የምትኖረው በዚህ ቤት ብላ ማባረር ስለፈለገች ነው። የገዛ እናቷም ማርታ ከናታን ጋር ልጇ እንድትቀርብላት ስለፈለገች እንዲህ አይነት ነገር ስትነግራት ደግሞ ሮጣ ያሰበችውና የጠረጠረችው ዳጣን ብቻ ነው። አንተ ነህ ያዋረድከኝ፣ ይች ልጅ ማናት? እውነቱን ንገረኝ አለችው። እሱም እውነቱን ባይነግራትም የጓደኜ ልጅ ናት የሲሳይ ብሎ ነገር። የማንኛው ጓደኛ ልጅ? እንዴት እስካሁን አላውቅም ታዲያ ልጅ እንዳለው በማለት ለሱ ነገረችው። እሱም ቃስ ብሎ ነገሮችን በእርጋታ መልክ እያጣራ አቶ ተፈሪ ልጅ ናታን ለእዛ ለደረጀ ክላሱ ድረስ መጥቶ ትምህርት እንዴት ነው ከአባት ጋር ሰሞኑን ተደዋውለን አናውቅም ደህና ነው ወይ ብሎ ለአባቱ ሲነግረው እሱም ዳና ነው አባዬ ብሎ የተፈጠረውን ነገር ከውሃ አንደበት እየሰማውን ነግሮታል። እንደዛ ሲሆን እንዴት እንደዚህ ሊሆን ቻለ ብሎ በልጁ በጣም አዝኖ ልጁን ሊጠይቃት ወደ እሷ ጋር ሄዷል። የቤት ሰራተኛ እያጸዳች ባለበት የዳጣን ልብስ ወስዳ አንቺ የዛችን የቆሻሻ የትም
የውጭ የከረመች ልጅ አንጥተሽ ከልብሴ ጋር ትደባልቃለሽ፣ እሷ ማናትና ነው የእሷ ልብስ ከኔ ጋር የሚደባለቀው ብላ ለሰላም ነገረቻት። እኔ ወደ ማጠራቀሚያው እኮ ነው ያደረግኩት፣ ደግሞ ወደ ማጠቢያው ማሽን ላስገባው አልነበረም እንዴ? ቆይ ምንድን ነው አንቺ ልጅ ግን እኔ እስከማውቅሽ ድረስ መቼ ነው ሰላም የምትሆኑ ጥሩ ልጅ የምትሆኑ ብላ ለኤቢ ብትነግራትም ኤቢ ከፈለግሽ አንቺ ልበሹ ብላ ልብሱን ረግጣባታለች። በጣም አዘነች። ዳጣም ውጪ ሆና ውሃ ከትንሿ እህት ጋር ኬክ እንደተገባበዙ ናታን ወደዳችሁት ወይ ብሎ በግብዣው እንደወደዱትና አመስግነውታል። ያቺ ዳጣ ደግሞ ውሃን በጣም እንደምትወዳት ስትነግራት እኔም በጣም እወድሻለሁ ስትል እነግራታለሁ። በተፈጠረው ነገር ሁሉ አይዞሽ ብሎም ይህን ለዳጣ ኤቢ ቢነግራትም ችግር የለም ያጋጥማል፣ እኔ የለመድኩት ነው፣ ግን ባላደረግኩት ነገር ሁሉንም ነገር አወራሃለሁ በሂደት ስትል ለናታን ነገረችው። እሷ ግን ስለ ሙሉ ቤተሰቦቿ እንኳን ለናታን ገልጻ አልነገረችውም። አቶ ተፈሪም ለዛች ለተንኮለኛ ልጁ ምንም ትንፍሽ እንዳትል አርፋ እንድትቀመጥ አስጠንቅቆ ቢነግራትም እሷ ከእናቷ ጎን ሆና እናቷን እያረጋጋች አይዞሽ ብላ ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታ ከምንም በላይ በጣም ተናዳ ባለቤቷ ያላትን ንግግር ብቻ አክብራ እሱ እስከሚያጣራላት ድረስ ብቻ ነው ታግሳ እየተቀመጠችው። ወርቅና እንዲሁም ሌሎች ጌጣጌጦች ጠፍተውብኝ ከአሁን በፊት ከዚህ ቤት ንብረት ጠፍቶኝ አያውቅም፣ እሷ ከመጣች ጀምሮ ነው የጠፋብኝ እያለች ባለቤቷን ብትነግረው አቶ ተፈሪ በዛ መልክ ደግሞ እሷ በእጋለችና በተናደደችበት ሰዓት ተረጋግታ እሱ እንድታዳምጥ ነገሮችን በሂደት ደግሞ እሱ አጣርቶ እውነቱን ሲደርስበት እንደ አሳውቃት እውነቱን ስለነገራት በዛ ትንሽ ቀዝቀዝ ብላለች። የት ሄደው ነው ብላ ለቤት ሰራተኛዋ ስትነግራት እናትና አባትሽ ወደ ውጪ ወጥተዋል ብላ ትነግራታለች። አይደለም ያቺ ዳጣ የት ናት የሄደችው ብላ መለሰችላት። እኔ ምን አውቃለሁ ናታም የለም እያለ ስትላት ለሷ አትደውይለትም እንዴ ቴክስት ሳትጽፊለትም ወይ ደግሞም ክላሱ እያጠና ይሆናል ለምን እኔን ትጠይቅኛለሽ ብላ ብትነግራትም እሷ ግን ምንጭቅጭቅ እያደረገች ለቤት ሰራተኛዋ ትነግራታለች። ወደ ቤት እየተመለሱት የተጋበዙት ዳጣና ውሃ ከናታን ጋር ወደ ቤት ሲመለሱ በደስታ ትንሿ ውሃ እና እንዲሁም ዳጣ እህቷ በተቀመጠችበት አካባቢ በዛ ብትቀመጥ ትንሿ እህቷን እያመነጫጨቀቻትና ራሽን እችለሽ ተቀመጪ አትነካኪኝ ስትል ለውሃ ብትነግራትም ውሃ ደግሞ ብዙም አላከበረቻትም። ቆይ አንቺ ማነሽና ነው ከናታን ጋር እንደዚህ የምትሆኑ ያለ ዳጣን ስትነግራት ቆይማ አንቺ ለምንድን ነው በዚህ መልክ እኔን የምትጠይኝ? ደግሞ ፎንቃ ነገር ገብቶልሻል መሰለኝ። ከፈለግሽው እኔ ልጅ እንጂንልሽ እኔ ወንዶችን እወዳለሁኝ እንጂ በሌላ መልክ አይደለም ብላ ብትነግራትም ልትረዳት አልቻለችም። ልትመታት ስትል ጭራሽ ጥርቅም አደረገቻት ዳጣ። ማን እንደሆነ ታናሽና ታላቁ እስከሚረጋገጥ ድረስ አርፈሽ ብትቀመጪ ይሻልሻል ብላ ኤቢን ስትናገር ወይዘሮ ሰላም የቤት ሰራተኛዋ አረምን ሆናችሁ ነው ብላ ሁለቱን ለመገላገል ሞክራለች። እሷ ናታ ታዲያን የምላ አድርጋት ስትል ዳጣ ለሰላም ነግራታለች። ቤቱን እያጸዳችም በምታጸዳበት ሰዓት ሄዳ እቅፍ አድርጋታለች ዳጣ ሰላም። እንደዛ ብላ ስለተናገረቻት በጣም ተሰምቷት እንዴት እጇን በእኔ ላይ ትሰነዝርብኛለይ በማለት ደረጁ ላይ ቁጭ ብላ እየተብሰለሰለይ ሰላም ደረጁን ስትወርድ ታያታለች። ምን ሆነሽ ነው ዳጣዬ እንደዚህ የተከሽው? ሰላም አይደለሽም ወይ? ከኤቢ ጋር ስለተጣላሽ ነው ወይ ብላ እሷን ለማጽናናት ብትሞክርም አይ በቃ ያጋጥማል እያለች እውነቱን ትነግራታለች። ያ ንብረት የተጠረጠረችው እሷ እንደሆነችም ስታውቅ ግን ምንም መናገር አልፈለገችም። የምትረብሸው ልጅና ተንኮለኛዋ ልጅ ኤቢ እንደሆነች የቤት ሰራተኛዋ ሰላም ጠንቅቃ ስለምታውቅ ምንም ያለቻት ነገር የለም። አይዞሽ ብላ እሷን ለማረጋጋት ሞክራለች። እስኪ ጸጉሬ እንዳበስ አድርጊኝ ብላ ወደ ሰላም ጉልበት ላይ ጎንበስ ብላ
እናትሽ ዳበስ አድርጋሽ አታውቅም ወይ ያለይ ጭንቅላቷን የደባበሰቻት ዳጣ ልትመልስ ምንም አልቻለችም። ዝም ምን ያለችው። ወደ ናታን ክላስ ገባ አቶ ተፈሪ። ለአባት ደውዬ አላቅም፣ እንዴት ነው ደህና ነው ወይ ትምህርትስ እንዴት ነው ሲል ጠየቅም። የማየ ጌጣጌጡ ይጠፍተዋል አይደለ ይች ልጅ እንግዲህ ብሎ ውሃ እውነቱ እንደተናገረችና በዚያም ለምስክርነት ባትበቃም የምትዋሽ ልጅ አይደለችም አምናታለሁ ብሎ ለአቶ ደረጀ ነገረው። አቶ ደረጀም ኤቢ የገዛ ልጁ እንደምታደርገው ጠንቅቆ ስላወቀ በንዴት ወደ ክላሱ ገብቶ ቦርሳው አጠገቡ ተቀምጦ ልጁን ጠርቶ ነ ቦርሳውን ክፈቺ በማለት ለሷ ሲነግራት አባዬ ስትለው አባዬ ብለሽ አትጥሪኝ ብሎ በጣም ተቆጥቷል። ያቺ ልጅ እውነቱን ሳያሳውቅ ስለቀረና እነሱ ደግሞ ኬትም የመጣች ልጅ እንዴት በዚህ ልክ ያከብራታል እያሉ እናትና ልጆች ኤቢና ወይዘሮ ማርታ በጣም ተናደዋል። በቀጣዩ ክፍል እንግዲህ አቶ ተፈሪ በልጁ በኤቢ ላይ ምን አይነት እርምጃ እየወስድ እውነቱን ፍርጥ አድርጎ ልጄ ናት ብሎ ያሳውቅ የሆነ ወይዘሮ ማርታ የተረጋጋችው ከዚህ ቤት አባርልኝ ፖሊስ ይንጣነች ልጅ ይውሰድልኝ ስትል የጓደኝ ልጅ ናት አደራ ብሎኛል እንዴት እንደዛ አደርጋለሁ ብሎ ለሷ ነግሯታል። ወይዘሮ ማርታ እንደዛ ስትንጨረጭርና ልጅቷን ለመደብደብና እንዲሁም ያነቀቻት በኋላ ተንበርክካ ዳጣን ይቅርታ ልትጠይቃት ትችላለች። ዳጣኔ ወደ ቤት የመጣሁት ቤተሰቦችን ፍለጋ እንጂ ከናንተ ለዛሬው የነበረን ክፍል በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆይልኝ። ባይ ባይ።